ለምሳሌ ገበየሁ ቢሞት ተተካ ባልቻ መድፋ ገላባጭ ብቻ ለብቻ ትላለህ። ታሪኩን ታውቀዋለህ? አላውቀውም እኔ ጋር ሊጋባ በየነ እንደ ኮራ ሄደ እንደ ተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ ታውቀዋለህ? ታሪኩን አላውቀውም ሲባል ግን እሰማለሁ። ይሄን እኮ ይሄ ነው። አሁን የኢትዮጵያ ሕዝብ ይሄን ሁሉ አያውቅም። ይሄን ታሪክ ምን መሰለህ? አድዋ መጣልህ። አድዋ ተወረረ። እንዳ ስላሴን ያዘው ጣሊያን ገባ ያዘው አድዋን ሲይዘው ራስ ጎበና ነበሩ የጦሩ ኬንያ ያዘመቱ። ወደ ኬንያ በፊት ያዘመቱት አድዋ በፊት ጎበና ዳጨ ናቸው ያዘመቱት። እሳቸውን ተውና በምን እንደቀሩ አላውቅም። እሳቸውን ተውና ጎበና ዳጨን ተውና ፊታውራሪ ገበየሁን ሾሙ ለአድዋ አዝማች። ንጉሱንም ራሱንም ደጃማቹንም ፊታውራሪው ነው የሚያዘው በጦርነት ጊዜ። ከዚያ ፊታውራሪ ገበየሁን ሾሙ። ሲሾሙ ከዚያም በኋላ ሄዳ ዘመታ ገባ ክተት ተባለ። ከዚያ የእንዳ ስላሴን ጣሊያን አረከሰው። ገበየሁ ግባና በሞት የቀድሰው ተባለ። ገባ በጎራዴ ሲበለምን ፊታውራሪ ገበየሁን 2 ሰዓት እንደተዋጉ ገደላቸው። ጣሊያን ገደለ። ሲሞቱ ከዚያም በኋላ ጦሩ ይዋጋል። ሲሞቱ ደጃይ ባልቻ ይችን ይሰሙና የገሰግዙ ሄዱና በደድሆ ቅጠል ሽፍን ያረጉና ሬሳቸውን ድብቅ ያረጉና ቶሎ ፊታውራሪ ገበየሁ ራስ አባተን ክደን ብለውሃል። ፊታውራሪ ገበየሁ ራስ መኮንንን የቀድም ያለው ተከተለኝ ብለውሃል። ፊታውራሪ ገበየሁ ወደ ኋላ የቀሩ አይቀጡ ቅጥ ይቀጣል ብለውሃል እያሉ ደጃይ ባልቻ ያዋጉ ጀመር። ደብቀው ሬሳውን ደብቀው ማለት ነው። ፊታውራሪ ገበየሁ እንደዚህ ያለ ብለውሃል። ፊታውራሪ ገበየሁ ቅጥ ይቀጣል ብለውሃል እያሉ ያንን ያዋጉ ጀመር እሳቸው። ከዚያ በኋላ 5 ሰዓት ባልሞላ ጣሊያን ተማረከና ከተፈነዋል። ድል ሆነና ተማርኮ ሲመጣ ፊታውራሪ ገበየሁ ሬሳ ሲያወድቋል ሲያደርጓል። እንዲህ ጌታችን ሞቶ የምን ምርኮኛ ነው በለው በጎራዴ አለ። ምርኮኛው ምርኮኛውን በለው በጎራዴ። እኛ ጌታችን ሞቶ ምን እንትን ነው አልበል ያበቃል። አፄ ምኒልክ አንድ ምርኮኛ እንዳይገደል ተመልከቱ። ከዚያ በኋላ ፎክር ተባለ። ገበየሁ ቢሞት ተተካ ባልቻ መድፋ ገላባጭ ብቻ ለብቻ የተባለ ይሄ ነው ታሪክ። ህዝቡ ግን አያውቀውም። ሊጋባ በየነ